ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች ለዕለቱ ይሆናሉ ብለን የመረጥናቸው መረጃዎች ይዘን ቀርበናል። ወደ ትግራይ ነዳጅ መግባት ከቆመ 10 ቀን እንዳለፈው ተነግሯል። ካለፉት 10 ቀናት ወዲህ ወደ ትግራይ የሚጫን ነዳጅ መቆሙን የትግራይ ንግድና ኤክስፖርት ኤጀንሲ አስታውቋል። እንደ ክልል የሰብአዊና እርዳታ ስራዎች፣ የሆስፒታሎችና የአምቡላንሶች ስራ፣ የመድኃኒት አቅርቦትና ስርጭት ስራ፣ በተፈናቃይ መጠለያ ማዕከላት የምግብና መድኃኒት አቅርቦት ስራዎች፣ የመስኖ ልማት፣ የአውሮፕላንና የየብስ ትራንስፖርት እንቅስቃሴዎች፣ የመንግስትና የልማት ስራዎች ቆመዋል ሲል የትግራይ ንግድና ኤክስፖርት ኤጀንሲ ባወጣው መግለጫ አመልክቷል። ኤጀንሲው ለኢፌዴሪ ንግድና ቀጠናዊ ትስስር ሚኒስቴር፣ ለኢፌዴሪ ነዳጅ ኢነርጂ ባለስልጣንና ለኢትዮጵያ ነዳጅ አቅራቢ ድርጅት በላከው ደብዳቤ በክልሉ በነዳጅ አቅርቦት ላይ ያለው ችግር መፍትሄ ያላገኘው መስተጓጎል እንዲፈጠር ምክንያት ሆኗል ሲል በመግለጽ መፍትሄ እንዲያገኝም ጠይቋል። ነዳጅ ወደ ትግራይ ክልል ይገባ የነበረው ከወርሃ ጥር 2017 ዓ.ም ጀምሮ መጠኑ እጅጉን የቀነሰበትና መፍትሄ እንዲሰጥበት መጠየቅ መቆየቱን የገለጸው ኤጀንሲው ከመጋቢት 4 እና 5 ቀን 2017 ዓ.ም የነዳጅ ጭነቱ እንደ ክልል ወደ 2 የነዳጅ ጭነት መኪና ወይም ቦቴ መውረዱንና ይባስ ብሎ ከመጋቢት 6 2017 ዓ.ም ጀምሮ ወደ ትግራይ የተጫነ ነዳጅ አለመኖሩ ችግሩ እንዲቀጥልና እንዲወሳሰብ እያደረገ በመሆኑ አስቸኳይ መፍትሄ እንዲበጅለት መጋቢት 10 ቀን 2017 ዓ.ም በቁጥር 01/952/2017 በድጋሚ መጠየቁን አስታውሷል። ይሁን እንጂ እንደ ክልል በተደጋጋሚ ጥያቄ ቀርቦና ተደጋጋሚ ውይይቶች ተካሂደው ወደ ትግራይ ነዳጅ እንዲጫን እንደተፈቀደ በቃል ተነግሮን ተስፋ አድርገን ብንቆይም እስካሁን ድረስ ችግሩ ሳይፈታ ወደ ትግራይ የሚላከው ነዳጅ ክልከላ አሁንም ቀጥሏል ብሏል። ትናንት ምሽት በመቀለ ከተማ ሰሜን ክፍለ ከተማ መለስ እንደ አቡነ አረጋዊ አካባቢ በቤት ውስጥ የነበረው ቤንዚን ከእሳት ጋር በመገናኘቱ ምክንያት ከፍተኛ ቃጠሎ መፈጠሩ ተነግሯል። በዚህም ቤት ውስጥ የነበረች አንዲት እናት ከሁለት ልጆቿ ጋር ሕይወቷ አልፏል። ደጅ የነበረው የእናቲቱ ባለቤት ሚስቱንና ልጆቹን ለማዳን በእሳት ወደሚንቀለቀለው ቤት ዘሎ በመግባቱ ከባድ ጉዳት ደርሶበታል። በአሁኑ ወቅት አባወራው በሕክምና ላይ እንደሚገኝ የመረጃ ምንጮች ገልጸዋል። በሕገ ወጥ የሰዎች ዝውውር ወንጀል የተከሰሱ የኢትዮጵያ ከፍተኛ ወታደራዊ አዛዦች በእስራት ተቀጡ። አንድ የከፍተኛ ጦር አዛዥን ጨምሮ 2 የኢትዮጵያ ሰራዊት አባላት በሕገ ወጥ የሰዎች ዝውውር ተሳትፈዋል በሚል ወንጀል በእስራት ተቀጥተዋል። ቅጣቱ የተላለፈው አርብ መጋቢት 12 ቀን 2017 ዓ.ም በደቡብ ኢትዮጵያ ክልል አርባ ምንጭ ከተማ በሚገኘው የጋሞ ዞን ከፍተኛ ፍርድ ቤት ነው። ጥፋተኛ የተባሉት ግለሰቦች በደቡብ እዝ ስር የ202ኛ ኮር 1ኛ ሬጅመንት አዛዥ ሻምበል መብራቱ ታዴና የሬጅመንቱ ሹፌር ጌታቸው ክብረት ናቸው። እሁድ ህዳር 16 ቀን 2016 ዓ.ም 52 የኤርትራ ዜጎችን በወታደራዊ መኪና ወደ ኬንያ በማጓጓዝ በነበራቸው ሚና ሁለቱም የ8 ዓመት ከ5 ወር እስራት ተፈርዶባቸዋል። በጋሞ ዞን ከፍተኛ ፍርድ ቤት ፕሬዝዳንት አቶ ሽመልስ ጮራ የተመራው የፍርድ ቤት ውሎ ሁለቱ ሰዎች ፍልሰተኛ ኤርትራውያንን ታርጋ ቁጥሩ ኮድ 2 2347 በሆነ ወታደራዊ መኪና ሲያጓጉዙ መያዛቸውን ገልጸዋል። በደቡብ ኢትዮጵያ አሌ ዞን ከርከርቴ ገጠር ቀበሌ በቁጥጥር ስር ውለዋል። ፍልሰተኞቹና አዘዋዋሪዎቹ ጉዳዩን ለጋሞ ዞን ከፍተኛ ፍርድ ቤት ያቀረበው የፌዴራል ፍትህ ሚኒስቴር ተከሳሾቹ በህገወጥ የሰዎች ዝውውር ወንጀል ጥፋተኛ መሆናቸውን አረጋግጧል። በችሎት የቀረቡት ማስረጃዎች፣ የፎቶግራፎች፣ የሰነድና የሰው ምስክርነት ቃሎች አዛዦቹ በወንጀሉ ውስጥ እጃቸው እንዳሉበት በግልጽ አሳይተዋል። ይህም ሆኖ ተከሳሾቹ የቀረበባቸውን ክስ ማስተባበል አልቻሉም። ከእስር ቅጣት በተጨማሪ ሁለቱም ግለሰቦች እያንዳንዳቸው 10,000 ብር እንዲቀጡ ተወስኗል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ዩኤንኤችሲአር እንደ አውሮፓውያን አቆጣጠር ህዳር 2024 ሪፖርት እንደሚያመለክተው በአሁኑ ጊዜ ወደ 200,000 የሚጠጉ ኤርትራውያን ስደተኞች በኢትዮጵያ ይኖራሉ። በኢትዮጵያ ካቶሊክ ቤተክርስቲያን የአዲግራት ሀገረ ስብከት ሊቀ ጳጳስ የሆኑት አቡነ ተስፋ ስላሴ መድህን በክልላችን ከፍተኛ ውጥረት ነግሷል አሉ። አቡነ ተስፋ ስላሴ ካቶሊክ ዜና ማሰራጫ ለሆነው ፊደስ በሰጡት መግለጫ በኢትዮጵያና በኤርትራ መካከል ፍጥጫ አለ፣ አገሪቱ ሌላ ደም አፋሳሽ ጦርነት ውስጥ ልትገባ ትችላለች ብለዋል። ጨምረውም በአሁኑ ወቅት በትግራይ ውስጥ ያለው ፖለቲካ ጥሩ አይደለም፣ በህወሓት አመራሮች መካከል ከተፈጠረው መከፋፈል በተጨማሪ ዩኤስኤአይዲ እርዳታ ማቋረጡ በሚሊዮን የሚቆጠሩ ሰዎች ላይ ተጽዕኖ ያሳደረ ሆኗል በማለት የተናገሩት አባ ተስፋ ስላሴ በዩኤስኤአይዲ ድጋፍ ይተዳደሩ የነበሩ የእርዳታ ድርጅቶች፣ የሃይማኖት ተቋማትና የመንግስት ኤጀንሲዎች መውጫ የሌለው ቅርቃር ውስጥ መግባታቸውን ገልጸዋል።
መንግስታዊው የኢትዮጵያ ካቶሊክ ቤተክርስቲያን የእርዳታ አገልግሎት አስቸኳይ የምግብ ድጋፍ ያደርግ እንደነበር ጠቅሰውም እሱም እንቅስቃሴውን ማቋረጡን አስረድተዋል። አባ ተስፋ ስላሴ እንዳሉት አሁን በቤተክርስቲያናቸው እየሰጡ ያለውን እርዳታ እያከናወኑ ያሉት ከግለሰቦች በሚገኙ መዋጮ ነው። ክቡራን ተመልካቾቻችንና አድማጮቻችን የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደወል ምልክቱ እንድትጫኑ በክብር እንጋብዛችኋለን። የሱፐር ታንክስ ስቲከርም አለን። በሱ በኩል ቻናላችን መደገፍ ትችላላችሁ። በቋሚነት ቻናላችን መደገፍ ለምትፈልጉ ደግሞ በጆይን የሚለውን አማራጭ በመጫን የቻናላችን ቤተሰብ እንድትሆኑ በክብር እንጋብዛችኋለን። መልካም ጊዜ